በዚህች ሀገር ሕክምና ነፃ ነው። ትምህርት፣ ትራንስፖርትና ኢንተርኔት ሁሉም ነፃ ናቸው። አንዲት ሀገር ለዜጎቿና ለሕጋዊ ነዋሪዋ የምታቀርበውን ነፃ ጥቅማ ጥቅሞች ነው የምንነግሩት። ዓለማችን ላይ ብቸኛዋ ነፃ የህዝብ ዋይፋይ መገኛ ቦታዎች ያሏት ሀገር በመሆን ጊኒየስ ቡክ ላይ ተመዝግባለች። በመንግስት በተዘረጉ ከ30 ሺህ በላይ የኢንተርኔት ምሰሶዎች አማካኝነት በፓርኮችና በባቡር ጣቢያዎቿ ላይ ሳይቀር ማንኛውም ሰው ያለምንም ክፍያ ባለከፍተኛ ፍጥነት ኢንተርኔት በነፃ መጠቀም ይችላል። የሀገሬው ህዝብ ቢታመም እድሜ መርጦ ለሾመው መንግስት ይሁንና በነፃ ይታከማል። ማንኛውም መደበኛ የሥራ ውል የሌለው ዜጋም ሆነ ህጋዊ ነዋሪ በነፃ የሕክምና ምርመራ፣ የሆስፒታል አልጋ፣ የቀዶ ጥገናና መሰረታዊ መድኃኒቶችን በነፃ ማግኘት ይችላል። መደበኛ ተቀጣሪ የሆኑ ሰዎች ደግሞ የተሻለና ፈጣን የሕክምና አገልግሎት በየወሩ ከደሞዛቸው በጥቂቱ እየተቆረጠ ያገኛሉ። ዕድሜያቸው 65 እና ከዛ በላይ የሆኑ ዜጎች አርጅተዋልና ተብለው አይተውም። መኖሪያቸው እዚህ ይሁን እንጂ ሀገራቸው ወርሃዊ የገንዘብ ድጋፍ ታደርግላቸዋለች። ይህ የገንዘብ ድጋፍ ምንም አይነት የሥራ ጡረታ ለሌላቸው አረጋውያን ጭምር የሚሰጥ ሲሆን በየሁለት ወሩ የተወሰነ ገንዘብ በዕድሜያቸው ምክንያት በባንክ አካውንታቸው በነፃ ይላክላቸዋል። ይሄኛውስ ትልቅ የመንግስት የምስራች ነው። በዋና ከተማዋና በሌሎች ትልልቅ ከተሞች ውስጥ የሚኖሩ የሚከተሉት የህብረተሰብ ክፍሎች ባቡርና አውቶቡሶችን በነፃ መጠቀም ይችላሉ። አንደኛ፣ ዕድሜዎት ከ60 ዓመት በላይ ከሆኑ እንኳን ደስ ያሉት። መታወቂያዎትን አሳይተው ቁጥር 1 ነፃ ተጠቃሚ መሆን ይችላሉ። አካል ጉዳተኛ ከሆኑ ትራንስፖርቱን በነፃ ይጠቀሙ። መቼስ ከ5 ዓመት በታች የሆኑ ሕፃናት እንኳን እዚህ በሌላውም ዓለም አይከፍሉም። ደግሞም ሌላ ምርቃት፣ ሕዝብ ባህልና ታሪኩን ሊያውቅ ግድ ነው። ታዲያ መንግስት ሆዬ ምን ያደረገ ይመስላችኋል? በየሳምንቱ እሁድ ዕለት በሀገሪቱ የሚገኙ ሁሉም የመንግስት ሙዚየሞች፣ ታሪካዊ ቦታዎችና የጥንት ስልጣኔ ፍርስራሾች የሚገኙባቸው ቦታዎች ለዜጎችና ህጋዊ ነዋሪዎች ሙሉ በሙሉ ነፃ እንዲሆኑ ፈቀደ። ወደዚች ሀገር እንኳን በደህና መጡ። ለብዙ ኢትዮጵያውያን ወደ አሜሪካ ለመግባት መተላለፊያ ድልድይ ናት። በዕድሜ ገፋ ያሉ ኢትዮጵያውያን የጥንት የጠዋትዋ ወዳጅ ሀገር ነው የሚሏት። እንደ አይን እንደ ጆሮ እንደ እግር እንደ እጅ ወዳጅ ማለት አብሮ የሚጓዝ ነው እንጂ አቦ ምን ያደርጋል የሚቆም ከደጅ ይላል ያገሬ ሰው። ዘመን የማይሽረው የወዳጅነትን ጥልቀት ሲገልጽ ነው። ጊዜው እንደ አውሮፓውያን አቆጣጠር 1935 ነበር። እናት ሀገር ኢትዮጵያን ክፉኛ ጨንቋታል። ፋሺስት የጣሊያን ጦር መዓቱን ይዞ በግፍ ኢትዮጵያን ዳግም ሊወር ጦር ዘምቷል። ሕግ ይዳኘኛል ያሉት ንጉሠ ነገሥቱ ሕግ ፊት ቀርበው በሕግ አምላክ ሊሉ ሊግ ኦፍ ኔሽን ደረሱ። ከገዳዩ ተመልካቹ ሲብስ የንጉሡ እየዬ በሊግ ኦፍ ኔሽን አባላት ዘንድ ባልሰማት አለፈ። በዚህ ቢያበቃማ ጥሩ ነበር። ይባስ ብሎም ንጉሡ የደረሰባቸውን ግፍ ሲያሰሙ የጣሊያን ጋዜጠኞችና አንዳንድ የድርጅቱ አባል ሀገራት ተወካዮች እየጮሁ እያፏጩ የአዳራሹን መብራት እያጠፉ ይዘባበቱባቸው ያዙ። monsieur le président, ጦርነቱ እንደተጀመረ በ1935 ሌሎች ደግሞ እንኳን ደግ ተደረጉ ብራቮ ጣሊያን ይሉ ነበር። ኢትዮጵያ የዚህ አይነቱ ዱብዳ ወርዶባት ሰኞና ሰኔ ሲገጥምባት እቺ የዛሬዋ መዳረሻችን ሀገር ባትደርስላት ኖሮ ምን ይውጣት ነበር? በመንግስታቱ ድርጅት ኢትዮጵያ ድምጿ እንዳይሰማ ተደርጎ ስትዋረድ አንድ ሰው ወደ መድረኩ መጡ። ዶክተር ኢስድሮፍ አቤላ ይባላሉ። በጄኔቫው ስብሰባ ላይ የኢትዮጵያን መበደል፣ የጣሊያንን ፋሺስታዊ ድርጊት በጠንካራ ቃላት ከንጉሱ እኩል ያወግዙ ጀመር። ዕድሜ ለሳቸውና ለተወሰኑ መሰል ሀገራት ዲፕሎማቶች ይሁንና ኢትዮጵያ ያንን ጊዜ አልፋ ነፃነቷን አስከበረች። ነፃነቷን ያገኘችው ኢትዮጵያ የተደረገላትን ግን አልረሳችም። በነፍስ ውጪ ጊዜ ውለታ ለዋሉላት ሰውዬ ሀገር በፈረንጆቹ 1949 በክፉም በደጉም ከጎንሽ ልሆን ስትል ዓለምን ባስቀና ፍቅር በንጉሱ እየተመራች ዲፕሎማሲያዊ ግንኙነቷን በይፋ ጀመረች። ያም አልበቃም። ሁለቱም ሀገራት ፍቅራቸው ሲጦፍ
አንዳቸው በአንዳቸው ዋና ከተማ ላይ በስማቸው ሰፈር መሰረቱ። እንቆቅልሽ ብለናል። ምን አውቅልህ ኃይሉም እቺ ሀገር ማናት? ብዙ እንዳያስቡ ሀገር ከመስጠቶት በፊት ፍንጭ እንስጦት። ከሳር ቤት ቄራ ከአፍሪካ ህብረት ለገሃር ቢሄዱ ያገኟታል። የዛሬዋ መዳረሻችን የዓለም ዋንጫን ካሰናዱ ሀገራት አንዷ የሆነችው ሜክሲኮ ናት። ውቅያኖስ ተሻግራ ያለች የክፉ ቀን የልብ ወዳጃችን ነች። ለመሆኑ ሜክሲኮ ማናት? ዛሬ ስንዞራት ነው የምንውለው። ኑሮዋ ምን ይመስላል? ፍቅራችንስ የት ደርሷል? ኢትዮጵያውያን ይኖሩባት ይሆን? ከሆነም የት ምን እየሰሩ እያለን እንጨዋወታለን። የከተሞቿን ውበትና አኗኗር እናያለን። ሜክሲኮ ኢትዮጵያውያንን ጨምሮ ብዙ የዓለም ስደተኞች ህልማችን ወደሚሏት አሜሪካ ለመግባት ከአጥር ጀርባ እየተማጸኑ የአሜሪካን ይሁንታ የሚጠብቁባት ሀገር ናት። ደግሞም ይሄም አለን። ዓለምን ያስደነገጠው በሜክሲኮ የሚከበረው ፌስቲቫል ዴይ ኦፍ ዘ ዴድ ይባላል። የሙታን ቀን ፌስቲቫል ማለት ነው። አብራችሁን ሁኑ። መልካም ቆይታ። ሜክሲኮ በሰሜን አሜሪካ አህጉር የምትገኝ ወደ 2 ሚሊዮን ስኩዌር ኪሎ ሜትር የምትሰፋ የ131 ሚሊዮን ዜጎች ሀገር ናት። የኢትዮጵያን 2 እጥፍ ትሰፋለች። በቆዳ ስፋት ከዓለም 13ኛ ደረጃን ስትይዝ በህዝብ ብዛት 10ኛ ደረጃ ላይ ትቀመጣለች። ሀገሪቱ ከ68 በላይ ለሚሆኑ ሀገር በቀል ቋንቋዎች ህጋዊ ዕውቅና የሰጠች ሀገር ብትሆንም በይፋ የተቀመጠ ብሔራዊ ቋንቋ ግን የላትም። እድሜ ለቅኝ ገዢዋ ስፔን ይሁንና ታዲያ ስፓኒሽ እንደ ጉድ ይነገርባታል። ሚደንቀው ሜክሲኮ ከራሷ ከስፔን በላይ ብዙ ቁጥር ያለው ስፓኒሽ ተናጋሪ ህዝብ ያላት ሀገር መሆኗ ነው። ዓለማችን ላይ ቁጥር 1 ስፓኒሽ ተናጋሪ ሀገር ማነች ከተባሉ ስፔን እንዳይሉ ሜክሲኮ ነው መልሱ። ሜክሲኮ ካሏት 131 ሚሊዮን ዜጎች 99 ከመቶ የሚሆኑት ቋንቋውን አቀላጥፈው ይናገራሉ። ስፓኒሽ ለ94 ከመቶ ለሚሆነው የሜክሲኮ ህዝብ የመጀመሪያው ቋንቋ ሲሆን ለ5 ከመቶ ሁለተኛ ቋንቋ ነው። ይሁንና ግን በህግ ብሔራዊ ቋንቋ ተብሎ አልተቀመጠም። ሜክሲኮ በላቲን አሜሪካ ሁለተኛዋ ግዙፍ ኢኮኖሚ ያላት ሀገር ስትሆን በዓለም ደረጃ በ2 ትሪሊዮን ዶላር አጠቃላይ የሀገር ውስጥ ምርት 13ኛ ደረጃ ላይ የምትገኝ ሀገር ናት። የሀገሪቱ ኢኮኖሚ በከፍተኛ ደረጃ በማኒፋክቸሪንግ በውጭ ንግድና ቴክኖሎጂ ላይ የተመሰረተ ነው። ሜክሲኮ በዓለም ላይ ካሉ ቀዳሚ መኪና አምራቾች አንዷ ናት። እንደ ጀነራል ሞተርስ፣ ፎርድ፣ ቶዮታና BMW ያሉ ግዙፍ ኩባንያዎች ትልልቅ ፋብሪካቸውን እዚህ ገንብተዋል። ሜክሲኮ ለአሜሪካ ገበያ ዋነኛ የመኪና አቅራቢ ናት። በኤሌክትሮኒክስ ሜክሲኮ ቻይናን በመከተል በዓለም ትልቋ የቲቪ ኤክስፖርተር ሀገር ናት። ላፕቶፕ፣ ውስብስብ የሕክምና መሳሪያዎችና የአውሮፕላን ክፍሎችንም ታመርታለች። በአሁኑ ወቅት የዓለም አቀፍ ንግድ ውጥረት በመጨመሩና ሜክሲኮ ከአሜሪካና ካናዳ ጋር ባላት የነፃ ንግድ ስምምነት ምክንያት ብዙ የዓለም ኩባንያዎች እየጎረፉላት ይገኛል። ቱሪዝም፣ ግብርናና ማዕድን ሲጨመሩበት የሜክሲኮ ኢኮኖሚ ከፍ እንዲል ያደርገዋል። ይህንን ያውቃሉ? ቲማቲም፣ ቃሪያና በቆሎ ቀሪው ዓለም ተክሎ ምርት መልቀም የጀመረው መነሻውን ችግኝ ከሜክሲኮ ወስዶ ነው። ሜክሲኮ ባትኖር ኖሮ ዓለም ስለ እነዚህ አትክልቶች አያውቅም ነበር። ሜክሲኮ እንዲህ ናት። ምግብ ቢሉ ቸኮሌት፣ ቲማቲም፣ ቃሪያና በቆሎን ያስተማረችን እሷ ናት። ቸኮሌት ሜክሲኮ ውስጥ ከቀሪው ዓለም በፊት የዛሬ ብዙ ሺህ ዓመት ይጠጣ፣ ፍሬውም ለግብይት እንደ ገንዘብ ያገለግል ነበር። አቮካዶና ሎሚ ይወዳሉ። እንግዲያውስ ዕድሜ ለሜክሲኮ ይበሉ። ሜክሲኮ አረንጓዴው ወርቅ እያለች የምትጠራውን አቮካዶ በማምረትም ለገበያ በማቅረብም ከዓለም ቀዳሚዋ ሀገር ናት። ዓለም ላይ የሚበላው አቮካዶ ከግማሽ በላይ የሚመረተው ሜክሲኮ ውስጥ ነው። ሎሚም ቢሆን በተለይም አረንጓዴውን ሎሚ በማምረትና ለዓለም በማቅረብ ቀዳሚዋ ሀገር ናት። ሜክሲኮ በስልጣኔ አትታማም። ጥንታዊው የማያ ስልጣኔ፣ የኦልሜክ ስልጣኔና የአዜቴክ ኢምፓየር ሁሉም ምልክቶቿ ናቸው። አይገርምም? የዓለማችን ትልቁ ፒራሚድ የት የሚገኝ ይመስሉታል? ምን ጥያቄ ያለው ግብጽ ነዋ አሉኝ። ተሳስተዋል። ብዙዎቻችን ፒራሚዶች የሚገኙት ግብጽ ውስጥ ብቻ ይመስለናል። ነገር ግን በይዘት በዓለም ላይ ግዙፉ ፒራሚድ የሚገኘው ሜክሲኮ ፑብላ በሚባል አካባቢ ነው። የፒራሚዱ ስም ቾሉላ ይባላል። ዘ ግሬት ፒራሚድ ኦፍ ቾሉላ እያሉ ይጠሩታል። የዚህ ፒራሚድ መሰረቱ ብቻ 45 ሄክታር መሬት የሚሸፍን ሲሆን ከግብፁ የጊዛ ፒራሚድ በ4 እጥፍ ይበልጣል።
በዓለም ላይ እስካሁን የሰው ልጆች ይህንን የሚያህል ግዙፍ መዋቅር ገንብተው አያውቁም። ማየት አለብኝ ብለው ሻንጣ ከመሸከፉት በፊት ግን አንድ የሚያሳዝን መረጃ እንንገሩት። ይህንን የመሰለ ትልቅ የዓለም ቅርስ ተንከባካቢ በማጣቱ በአሁኑ ሰዓት በአፈርና እጽዋት ተሸፍኖ ተራራ መስሏል። ይህንን ማለታችን ነው የሚመለከቱት የሚያውቁት አይነት ተራራ አይደለም። ብዙ ሺህ ዓመታትን ያስቆጠረ የዓለማችን ግዙፍ ፒራሚድ በአፈር ተሸፍኖ ነው። ይሄኛው ደግሞ ፒራሚዱ አለሁ አትርሱኝ እያለ አፈሩን ጥሶ የወጣ ጥቂት አካሉ ነው። በማዕድኑ ዘርፍ ሜክሲኮ ከቅኝ ግዛት ዘመን ጀምሮ ይኸው ዛሬ ድረስ ተዝቆ የማያልቅ ከፍተኛ መጠን ያለው የብር ማዕድን የምታመርት ሀገር ናት። ዓለማችን ላይ የሜክሲኮን ያህል ከፍተኛ መጠን ያለው ብር የሚያመርት ሀገር የለም። በየዓመቱ ከ6000 ቶን በላይ ሲልቨር ወይም ብር ታመርታለች። ኮፐር፣ ዚንክና ወርቅ በማምረትም ከምርጥ 10 ሀገራት አንዷ ናት። ሜክሲኮ ውስጥ በቋሚነት ወይም በሕጋዊ የመኖሪያ ፈቃድ የሚኖሩ ኢትዮጵያውያን ቁጥር እጅግ ያነሰ ነው። በሜክሲኮ የኢኮኖሚ ሚኒስቴር ይፋዊ መረጃ መሰረት በሕጋዊነት ተመዝግበው የሚኖሩ ቋሚ ኢትዮጵያዊ ነዋሪዎች ቁጥር ከ50 በታች ነው። ከዚህ ውስጥ አብዛኛዎቹ ዕድሜያቸው በ30ዎቹ የሚገኙ ሴቶች እንደሆኑ ተጠቅሷል። በአምባሳደርነትና በኤምባሲ ደረጃ የሚሰሩ ዲፕሎማቶች ከፍተኛውን ቁጥር ሲይዙ በሜክሲኮ ታዋቂ ዩኒቨርሲቲዎች ውስጥ በፕሮፌሰርነትና በምርምር ሥራዎች እንዲሁም ጥቂቶቹ በግል ሥራ ተሰማርተዋል። ልብ ያድርጉ፣ ይህ ቁጥር ሕጋዊ ፍቃድ የተሰጣቸውን ቋሚ ነዋሪዎች ብቻ የሚወክል ነው። ቀደም ብለን እንደተነጋገርነው ሜክሲኮን እንደ መሸጋገሪያ በመጠቀም ወደ አሜሪካ ለመግባት የሚጓዙ በርካታ ቁጥር ያላቸው ኢትዮጵያውያን በየጊዜው ሜክሲኮ ይመጣሉ። እነዚህ ግን በይፋዊ የነዋሪነት መዝገብ ውስጥ አይካተቱም። በርካታ ስደተኞች ሜክሲኮን ለሥራ አይመርጧትም። ምክንያቱም ሀገሪቱ ምንም እንኳን የዓለማችን 13ኛዋ ሀብታም ሀገር ብትሆንም ሰፊ የሥራ አጥ ዜጎች ቁጥር አላት። በዚህ ምክንያት ከፍተኛ ተፈላጊ ክህሎት ላላቸው የውጭ ሀገር ሰራተኞች በስተቀር ሌሎች ሥራ ፈላጊ የውጭ ስደተኞች በተለይም ለአፍሪካውያን የሥራ ቪዛ ሕጓ እጅግ ጥብቅ ነው። ቪዛውን አገኙ እንኳን ቢባል ሥራ እንደ ቀልድ አያገኙም። ሥራውን ቢገኝ ክፍያው ሲበዛ ዝቅተኛ ነው። ይሁን ግድ የለም ከችግር አይብስም ብለው ለመስራት ቢስማሙ እንኳን ከ99 ከመቶ በላይ የሀገሬው ሕዝብ የሚናገረውን የስፓኒሽ ቋንቋ መናገር አለበት። እንግሊዘኛ ብዙም ጥቅም ላይ አይውልም። ሌላው ትልቁ ችግር ግን የደህንነት ስጋት ነው። ከጥቂት ወሳኝ ከተሞች ውጪ አብዛኛው የሜክሲኮ ክፍል በዕፅ አዘዋዋሪዎች የሚታመስ እገታ፣ አፈናና ማጅራት መምታት የተበራከተባቸው ናቸው። ሜክሲኮ ውስጥ ኖት እንበል መንግስት ብሔራዊ ምርጫ ለማካሄድ ቀን ቆርጧል። ታዲያ ከምርጫው ቀን ቀደም ብሎ ባሉት 72 ሰዓታት ወይም 3 ቀናት ውስጥ ሌሴክ የተባለ ሕግ ይፋ ይሆናል። በዚህ ሕግ መሰረት በእነዚህ 3 ቀናቶች በማንኛውም ሱቅ፣ ሆቴል ወይም ባሮች ውስጥ መጠጥ መሸጥም ሆነ መጠጣት በሕግ ያስቀጣል። ሕጉ የወጣው መራጮች በሰከነና በትክክለኛ አእምሮ ድምፃቸውን እንዲሰጡ ለማድረግ ነው። ይህ ሕግ ሀገራችንም ውስጥ ቢተገበር ምን ይመስሉታል? ይሄኛውን ጉድ ብለናል። እርሱ ስለ ሞተ ሰውና መቃብር ሲያስቡ ምን ይሰማውታል? ፍርሃት፣ ሐዘንና ጭንቀት ካሉ ከቀሪው ዓለም ሕዝብ ጋር ተመሳሰሉ ማለት ነው። ሜክሲካኖች ግን ይለያሉ። ለነሱ ሞት ማለት እንደ መብላት፣ እንደ መጠጣት፣ እንደ መነሳትና መተኛት የተፈጥሮ አንድ ሂደት ነው። አንድ ሰው ሞተ የሚባለው አስተዋይ ሲያጣ ብቻ ነው። ለዚህም ነው በሜክሲኮ ባህል ውስጥ እጅግ ማራኪ በቀለማት ያሸበረቀና በዓለም አቀፍ ደረጃ የሚደነቅ አንድ ትልቅ በዓል አለ። ዴይ ኦፍ ዘ ዴድ ይባላል። የሙታን ቀን ማለት ነው። ይህ በዓል የ2 ቀን በዓል ሲሆን በየዓመቱ ከኖቬምበር 1 እስከ ኖቬምበር 2 ድረስ ይከበራል። በእነዚህ ቀናት ቤተሰቦች የሞቱ ወዳጆቻቸውን እያሰቡ በደስታ በሙዚቃና በዳንስ ያከብሩታል። ኖቬምበር 1 የሕፃናትና የወጣት ሟቾች ቀን ነው። ኖቬምበር 2 አረጋውያንና ትልልቅ ሰዎች ይዘከራሉ። ሜክሲካኖች ይህንን ቀን ሙታን ለጥቂት ሰዓታት ወደ ምድር ተመልሰው ከቤተሰቦቻቸው ጋር የሚቀላቀሉበት ቀን እንደሆነ ያምናሉ። ለዚህም ሲባል እያንዳንዱ ቤተሰብ ኦፍሬንዳ ያዘጋጃል። ኦፍሬንዳ ጠረጴዛ ላይ የሚዘጋጅ ልዩ መሰዊያ ሲሆን ጠረጴዛ ላይ የሟቹ ፎቶ፣ በሕይወት እያለ ይወዳቸው የነበሩ ምግብና መጠጦች፣
አዘውትሮ ይጠቀምባቸው የነበሩ ዕቃዎች፣ ሲጋራና ሌሎችንም እጾች ይጠቀም ከነበረ እነሱም አይቀሩም። ሁሉም በአንድ ባማረ መልኩ ተዘጋጅተው ይቀመጣሉ። ይህ መንፈሱ ሲመጣ እንዲደሰት በማሰብ ነው። ከዛም የሟቹ ቤተሰቦች ወደ ሟቹ መቃብር ደማቅ የብርቱካን ቀለምና ልዩ መዓዛ ያላቸውን አበቦች ይዘው ይሄዳሉ። እነዚህ አበቦች የሟቹን ነፍስ ወደ ቤቱ ይመሩታል ተብሎ ስለሚታሰብ የመቃብሩን ዙሪያ በእነዚህ አበቦች ይከቡታል። ከዛም ከመቃብሩ ጀምሮ እስከ ቤታቸው በር ድረስ የአበባ ቅጠሎችን እየበተኑ ይመጣሉ። ሌላው የዚህ በዓል ዋነኛ ምልክት የሰው አጽም ነው። ላካትሪና ትባላለች። ያማረ የሴት ቀሚስና ትልቅ ኮፍያ የለበሰች እጅግ ታዋቂ የአጽም ምስል ናት። በዕለቱ በሚሊዮን የሚቆጠሩ ሰዎች ፊታቸውን እንደ አጽም በመኳኳል ወደ ጎዳናዎች ወጥተው ይዝናናሉ። ዓለማችን ላይ ትልቅ ከሚባሉ ከተሞች አንዷ ናት። ከ22 ሚሊዮን በላይ ሕዝብ ይኖርባታል። የጥንታዊ ስልጣኔና የዘመናዊነት ጥምረት የታየባት ግዙፍ መናገሻ ናት። ከተማዋ የተገነባችው የጥንታዊው የአዜቴክ ስልጣኔ ዋና ከተማ በነበረው ቴኖክቲትላን ከተማ ላይ ሲሆን በዚህ ምክንያት በየዓመቱ በጥቂት ሴንቲሜትሮች ወደ መሬት እየሰመጠች ትገኛለች። የሜክሲኮ ዋና ከተማ ሜክሲኮ ሲቲ በዓለም ላይ ካሉ እጅግ ጥንታዊ ግዙፍና አስደናቂ ከተሞች አንዷ ናት። በሐይቅ ላይ ነው የተገነባችው። ጥንታውያኑ አዜቴኮች ዋና ከተማቸውን የገነቡት ቴክስኮኮ በተባለ ትልቅ ሐይቅ ላይ ሰው ሰራሽ ደሴቶችን በመፍጠር ነበር። ከጊዜ በኋላ ስፔናውያን አካባቢውን ሲወሩ ሐይቁን አድርቀው የዛሬዋን ከተማ ገነቡ። በዚህ ምክንያት የሐይቁ ወለል ከሚችለው በላይ ግንባታ እየተገነባበት ከተማዋ በአሁኑ ጊዜ በየዓመቱ እስከ 10 ሴንቲሜትሮች ወደ መሬት እየሰመጠች ትገኛለች። የሚመለከቱት በጥቂቱ ጋደል ብሎ ያለ ካቴድራል የመስመጧ ምልክት ነው። መግቢያችን ላይ በሜክሲኮ ትልልቅ ከተሞች ውስጥ በአብዛኛው ዋይፋይ ነፃ መሆኑን ነግረኑታል። ሜክሲኮ ሲቲ ደግሞ በዓለም ላይ ከፍተኛ ነፃ የህዝብ ዋይፋይ መገኛ ቦታዎች ያሏት ከተማ በመሆኗ የጊኒየስ ወርልድ ሪከርድን ይዛለች። ሜክሲኮ ሲቲ በሙዚየሞች ብዛት ከፓሪስ በመቀጠል በዓለም ሁለተኛዋ ናት። ከ150 በላይ ዕውቅና ያላቸው ሙዚየሞች አሏት። የምግብ አፍቃሪዎች ገነት እያሉ ይጠሯታል። ታኮስ ዋነኛ መለያዋ ነው። ከሁሉ በላይ ግን ቀደም ብለን እንደተነጋገርነው በዚህች ታላቅ ከተማ እምብርት ላይ ለኢትዮጵያ ክብር ሲባል የተሰየመ ሜትሮ ኢትዮጵያ የተሰኘ የባቡር ጣቢያና አደባባይ ይገኛል። ከባህር እንስሳዎች ጋር እየተጨዋወቱ ውብ ጥርት ባለ ሰማያዊ ውሃ ውስጥ እየዋኙ የማይረሳ ጣፋጭ ጊዜን ለማሳለፍ ካንኩን የእርሶ ከተማ ናት። ይህንን ውበት ይመልከቱ። እዚሁ ምድር ላይ ቱሪስቶች ገነታችን የሚሉት ቦታ ነው። በቅንጡ ውብ ሪዞርቶች የታጀበ እውነትም የምድር ገነት። በሜክሲኮ የካሪቢያን ባህር ዳርቻ ላይ የምትገኘው ካንኩን በዓለም ላይ ካሉ እጅግ ዝነኛ ውብና ተመራጭ የቱሪስት መዳረሻዎች አንዷ ናት። ካንኩን የጥንታዊ የማያ ቋንቋ ሲሆን የእባብ ጎጆ የሚል ትርጉም አለው። በወቅቱ በአካባቢው ይገኙ በነበሩት የዱር እንስሳቶች ምክንያት የተሰጣት ስም ነው። ዛሬ ላይ ቦታው የዓለም ሚሊዮነሮች በእግር በፈረስ የሚከንፉበት የቱሪስት መዳረሻ ሆኗል። ከዛሬ 50 ዓመት በፊት ካንኩን የምትባል ከተማ አልነበረችም። የሚመለከቱት ስፍራ የአሳ አጥማጆች መኖሪያ በጫካና በረግረግ የተሸፈነ ሰፈር ነበር። በ1960ዎቹ መገባደጃ ላይ የሜክሲኮ መንግስት አገሪቱን የቱሪስት መዳረሻ ለማድረግ ልዩ ቦታዎችን ፍለጋ በኮምፒውተር የታገዘ ሰፊ ጂኦግራፊያዊ ጥናት አደረገ። ኮምፒውተሩ የአየር ንብረቱን፣ የባህሩን ጥራትና የአሸዋውን ውበት አቀናይቶ ለመንግስቱ መስሪያ ቤት ከዚህ የተሻለ ቦታ ብትፈልጉ አታገኙም ሲል ካንኩንን ላከላቸው። መንግስትም ጊዜ ሳያባክን ግንባታውን በ1970ዎቹ ጀመረ። ብዙ ውብ በሚባሉ የባህር ዳርቻዎች ላይ ቱሪስቶች አንድ ጉዳይን በጣም ያማራሉ። እሱም የባህር ዳርቻዎቹ አሸዋ በፀሐይ ምክንያት ስለሚግል በእግራቸው ወክ እያደረጉ ለመዝናናት ለሚፈልጉ ቱሪስቶች አስቸጋሪ አድርገዋል። የካንኩን ባህር ዳርቻዎች ግን የተሸፈኑት በሚያስገርም ፍጹም ነጭ በሆነ አሸዋ ነው። የፀሐዩ ሙቀት የቱንም ያህል ጠንካራ ቢሆን አሸዋው አይሞቅም። ካንኩን ለመዝናናት ብቻ ሳይሆን ድንቅ ታሪክና ተአምር የሚገኝባት ስፍራ ናት። ይህ ለምሳሌ ሙሳ ይባላል። እጅግ አስደናቂ የውሃ ውስጥ ሙዚየም ሲሆን ከ500 በላይ መደበኛ የሰው መጠን ያላቸውን የተለያዩ የድንጋይ ሐውልቶች በባህር ወለል ላይ ይዟል። የካንኩን ባህር ውሃ ጥራትና ንጽህና
ከፍተኛ በመሆኑ የፀሐይ ብርሃን ሲያርፍበት ሰማያዊ፣ አረንጓዴና ክሪስታል መልክ ያላቸው እስከ 7 የሚደርሱ የከለር አይነቶችን ያሳያል። በተጨማሪም ከተማዋ የማያ ስልጣኔ ድንቅ ፍጥረት ወደ ሆነውና ከዓለም 7ቱ ድንቆች አንዱ ወደ ተባለው የሚመለከቱት ፒራሚድ መግቢያ በር ናት። ቺቼን ኢትዛ ፒራሚድ ይባላል። የዛሬው ፕሮግራማችንን በዚሁ አበቃን። ሰላም።